በቀይ ሽብር ጊዜ የነበሩትን ብዙ ግድያ የተፈጸመባቸውን ቦታዎች አይታችሁ እንደሆነና ያልተፈጸመባቸውን ብዙ ዲተርሚን የሚደረግ የነበረው በቀበሌው ሊቀመንበር ማንነት ላይ ነው። እኔ በደንብ አስታውሳለሁ። ሳሪስ ውስጥ አቶ ቦጋለ የሚባሉ መጀመሪያ ብርሃኔ የሚባል የቀበሌ ሊቀመንበር ተሾመ። በደንብ መጀመሪያ ያደረገው ብርሃኔ የሆነ አዲስ ጎማ ፋብሪካ ወር ምናምን የሚሰራ የነበረ ሰው። የኔ አባት አቶ ነጋ አንድ 303 ፔጆ ነበሩ። በመጀመሪያ ሄዶ ይሄ ለቀበሌው ስራ ያስፈልጋል ብሎ ፔጆውን ወስዶ መንዳት ነው። ከዚህ መጀመሪያ ሰው ይሄ ለከፍተኛ የመንግስት ስራ ያስፈልጋል ብሎ ወሰደ። ከዛ በኋላ በቃ ትንሽ እንደው የተሻለ የለበሰ ወር የተሻለች መልክ ያላት ሴት የምትባል ነገር በቃ አልተረፈም። በቃ ጨረሰው ነው የምላችሁ። ሰው በኋላ ሰው በጣም እንትን አደረገና በቀበሌ ምርጫ ላይ አቶ ወጋለን መረጠ። አቶ ወጋለ በዛ ጊዜ እኛ ምድረገነት የሚባል እግር ኳስ ቡድን ነበረ። የሱ የበላይ ጠባቂያችን ነበሩ። ሰፈሩን በሙሉ ያውቁታል። በአካባቢው በጣም የተከበሩ ሰው ነው። እኛ ሰውዬ ያደረጉት ከዛ በኋላ በአካባቢው ወጣት ለማሰር ደርግ ሲፈልግ ኦር የከፍተኛ ሰዎች ምናምን እንደዚህ አይነት ሰዎች እንፈልጋለን ተዘጋጁ ሲሉ ቀስ ብለው ትናንሽ ልጆች ልቀው በየቤቶቻቸው እየሄዱ ዛሬ ሊይዟቸው ሊመጡ ነውና አውጡ ይላሉ። በዛ መልክ በጣም ብዙ ወጣት ነው ያዳሉት። ለዚህ ነው ቀበሌ ላይ ነው መንግስት የሚጀምረው። የምትገናኘው ከቀበሌ ጋር። 97ን ያለን ሬፈረንስ እንደው የተሻለ ምርጫ የተደረገበት ጊዜ ያ ስለሆነ ነው። ሚያዝያ 29 ትዝ ይላችኋል። ሚያዝያ 29 ሰልፍ ሲደረግ ትዝ ይላችኋል። በጣም ብዙ ያንን ስርዓት የሚቃወሙ ሰዎች ያለቀሱበት ቀን ነው። እኔ ሶዶ ውስጥ ይሁን የሆነ ቦታ ለካምፔን ሄጄ ነበርና ስመለስ አንድ ልጅ እያለቀሰ ነው። ይሄ ውሻ ህዝብ ነው ያለው። ሊትራሊ እንዴት አድርጎ ነው እንደዚህ በብዛት የሚወጣው? በጣም ብዙ ሰው ወጥቷል ተብሎ ነበረ። የዛ የቅዳሜ ቀን ትዝ ይላችሁ ነው። ግድ የለህም አልኩት። የሰው ልብ ምርጫ ላይ አይታወቅም። እስኪ ነገውን እንይና ከዛ እንፈርዳለን አልኩት እና እኔ በነጋታው ሶዶ የካሱ ኢላላ በዚህ ሰሞን ቴሌቪዥን ላይ መቀሌ ያያችሁት እሱ በዛ ጊዜ በፍጹም እሱ መሸነፍ አለበት በሚል ህብረተሰቡ መምጣት አለበት ብሎኝ እዛ ሄጄ ነበርና ታስታውሱ እንደሆነ ስብሰባ የተጠራው በ8 ሰዓት በ4 ሰዓት ጧት አደባባዩ ሞልቷል። 4 ሰዓት ጧት ስብሰባ የተጠራው በ8 ሰዓት እና አንድ በጣም ደስ የሚለኝ መፈክር ነበር። ትላንትና ለ30 ብር ዛሬ ለልባችን። እኔ 10 ጊዜ ገንዘብ ሲበተንበት ቢውል የኢትዮጵያ ህዝብ የሚፈልገውን ይመርጣል ብዬ አምናለሁ። ከልብ ያምናል። ገንዘብ አሸንፎት ደግሞ ገንዘብ የሰጠውን ከመረጠ ሴት የሚገዛውን መርጧል። እኔ ምን አገባኝ? ከዛ በኋላ ወደ አስተማሪነት ይመለሳለሁ። በሰላም እንኖራለን ሁላችን። ያው ከቄራ አካባቢ የተወዳደረ አንድ የቅንጅት እንትን እኔ ያን ጊዜ ከንቲባ ሆኜ ተመረጥኩ። እንትኖቹና አስተዳዳሪዎች መፈለግ ነበረብኝ። ያኔ ደፋር መሆን ነበር ፓርቲ ውስጥ የሚያስገባው። ቢኮዝ አደገኛ እንደሆነ ሁሉም ሰው ስለሚያውቅ ደፋሩ ነበር የሚገባው። አንድ ደፋር የቄራ ልጅ ተወዳድሮ አሸንፏል። ያው በሁሉ ከዛ ምን እናድርግ ማን ነው እንትን ሲባል እኔ መፈለግ ጀመርኩ። የዶክተሮች ማህበር ጋር ደውልና እስኪ የጤና ቢሮን እንደው ሊያደርግ የሚችል ችሎታ ያለው ሰው አለ እስኪ ፈልጉ፣ አስተማሪዎች ማህበር ፈልጌ የትምህርት ቢሮን እያልኩ ሰው ፈልጋለሁ። በኋላ እንደው እንዳንዋረድ አስተዳደሩን ተቀብለን በኋላ የሚችሉ ሰዎች እንዳይሉ እዛ ቁጭ ብሎ እንዴ ቄራን ለማለት ሰጥቶ ያስባል አለ። እሱ ለካ ቄራ ቁጭ ብሎ እዛ አካባቢ ነው ወያላ ነገር ነው ጎበዝ።
በዛ ሴትዮዋ የቄራ አስተዳዳሪ ይሄ ፎር ዊል ድራይቭ ስትነዳ ያያታሉ ጊዜ ስትገባ ስትወጣ እና ቁጭ ብሎ የሚቋምጠው ያቺን ቦታ ነው እንዴት አድርጎ እንደሚል። የዛ አይነት ሰዎች እንዳትመርጡ እንዳታስመርጡ ተጠንቀቁ። አንድ ኢንተርቪው ዋልታ ላይ አድርጌ ነበር እና ይሄ ማነው ሰማት ማነው ስሜነ ጋር እና እንዴት ነው አለኝ። የመርህ ጉዳይ እኮ ነው ይሄ። እናንተ በሰላም ትሉ ነበር በሰላም ትሉ ነበር። በኋላ ደግሞ ያው ኢህአዴግ ሲያጭበረብራችሁ የራችሁና ደግሞ የጉልበቱን ሞክረው አላችሁ። መርህ የላችሁም ወር የመርህ እንትን ተከተሉም ማለት የሚል ጥያቄ ጠየቀ። ያ እኔ የመለስኩለት አሁን እኔ ሳይህ በጣም የሰላም ሰው ትመስላለህ አልኩት። ያው እና እንዲህ አይነት አንተን የመሰለ የሰላም ሰው አሁን ከዚህ ተነስቼ በቦክስ አፍንጫህን ብልህ ዝም ብለህ እኔ ሰላም ሰው ነኝ እያልክ ጥርስህ በሙሉ እስኪያልቅ ነው የምትጠብቀው ወይስ ትከላከላለህ? እኛ እኮ ሰላምን የምንፈልገው ሰላምን የሚፈልግ ኃይል ሲኖር፣ ሰላምን የምንፈልገው ሰላምን በጣም የምንወደው የምንፈልገውን እውነተኛ ዴሞክራሲያዊ ስርዓት የሚያመጣ እስከሆነ ድረስ ነው። አንዳንዶቹን ችግሮች እኛ ወረዳ 23 ቁጭ ብለን ስናወራ የሰማነው እንትና ትምህርት ቤቱ የወረዳ 23 ውስጥ ያለ አንድ ሁለተኛ ደረጃ ትምህርት ቤት በወረዳው በተሰጠው ባጀት መሬቱን በኮብልስቶን ሊያስነጥፍ ይዘጋጃል። ክርክር ይነሳል። አስተማሪዎቹ ምን ይላሉ? እንዴ ከዚህ በፊት እኮ አንድ ትልቅ ችግር አለበት ይሄ ትምህርት ቤት፣ የሴቶች ሽንት ቤት የለውም። ወንዶቹ መቼም ያው ግድ የለም፣ ሴቶቹ ግን ትምህርት ቤት ከገቡ ጀምሮ ሽንት ቤት መሄድ አይችሉም። ስለዚህ እስኪ መጀመሪያ ይሄ ኮብልስቶን ከማንጠፍ ግድ የለም አንድ ዓመት አቧራ እንቻልና በሚቀጥለው ዓመት እንትን እናስነጥፍ፣ ለአሁኑ ግን ሽንት ቤቱን እናሰራ የሚል ክርክር ይነሳል። ይሄንማ አትችሉም፣ ከወረዳው የሚመጣው ባጀት ለኮብልስቶን ተብሎ ስለሆነ የሚመጣው ኮብልስቶን ለማሰራት ከክልሉ ከአዲስ አበባ ለወረዳው ባጀት እንትን ሲደረግ ለኮብልስቶን ተብሎ ነው። የወረዳው ህዝብ ቁጭ ብሎ ለእኔ የሚብሰው ችግር ምንድን ነው? እኔ አሁን ካለብኝ ችግር አንጻር የሚብስብኝ የቱ ነው ብሎ እንኳን መወሰን አይችልም።